ገለቴ ቡርቃ ዋሽታናለች እቺ ሴት ያገር ባለውለታ ነች ያገር መልክ ነች ያገር ክብር ነች ለሴት ልጆቻችንም ለወንድ ልጆቻችንም ታላቅነት ጀብደኝነት በህይወት ጀብደኝነት ምን ማለት እንደሆነ የሚያሳይ ነው ሰላም ቤተሰቦች እንደምን አላችሁ ዛሬም እንግዲህ ወቅታዊ አዳዲስና የሚያስቁ የተመረጡ ቪዲዮችን ለናንተ ይዤላችሁ መጥቻለሁ ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ ቪዲዮቹን እንደምትወዷቸው ስለማልጠራጠር ላይክ በማድረግ ጀምሩ ሐሳብ አስተያየታችሁን በነጻነት ኮሜንት ላይ አስቀምጡልኝ ወደ ለቱ ቪዲዮቻችን ከማለፋችን በፊት የዘወትር ስፖንሰራችን ቴምር ሪል ስቴቶች ናቸው ቴምር ሪል ስቴቶች የሚታወቁት በፈጣን በቀልጣፋና ጥራት ባለው አገልግሎታቸው ነው ቴምር ሪል የሁላችንም ምርጫ ከሰባት በላይ የተለያዩ ሳይቶችን በጊዜውና ከጊዜው ቀድሞ በማስረከብ የሚታወቀው ቴምር ሪል ስቴት ለኢንቨስትመንትና ለመኖሪያ ምቹ በሆነው ሳር ቤት ላይ ልዩ የ40% ቅናሽን ይዘንላችሁ መጥቷል። ምቹና ቅንጡ ቤቶችን ከባለ 1 እስከ ባለ 3 መኝታ ከቅድመ ክፍያ 800 ሺህ ብር ጀምሮ የዕድሉ ተጠቃሚ ሆኖ ይህ ህንጻ ላይ የጋራ መገልገያ ዘመናዊ ሊፍቶች ሰፊ የሆነ የመኪና ማቆሚያ የኤሌክትሪክ መኪና ቻርጀር ስቴሽን በተጨማሪ ፒያሳ ኢኖቬሽን ሚኒስተር ፊት ለፊት ብሎክ 1ን ጨርሰን ብሎክ 2ን በመሸጥ ላይ ነን ከባለ 1 መኝታ እስከ ባለ 3 መኝታ አቅርበንላችኋል ከ600 ሺህ ቅድመ ክፍያ ጀምሮ ማግኘት ይችላሉ ለበለጠ መረጃ በ0982 66 74 75 ላይ ይደውሉልን ቴምር ሪል ስቴት የህልሞ ማረፊያ ቤት ውስጥ ተሰብስበን ፊልም ስናይ ቱይሲን ባካቱ ወይ መማሪና ኖዬ በቡና ሸጎዬ ወይ መማሪና ኖዬ ሲበቡና ሸጎዬ ኤማርቱቴ ዩቤኬ ይሄ ነገር ለካ በቃ ሁሉም ጋር ነው ማለት ነው በቃ እንዴት የሚያስጠላው ሞመንት የሚሆነው እዛ ፓርት ላይ ነው ዶክተር ፊቴ ላይ ምንም አይነት ለውጥ የለም የቱ ጋር ነው ሰርጀሪ የተደረገው አይ ባለቤትሽ በፈለገው መልኩ ነው ሰርጀሪውን የሰራ ነው ፊትሽ ላይ ምንም አይነት ለውጥ አላደረግንም ባለቤቴ በተፈጥሯዊ ውበት ይወደኛል ማለት ነው የራስራት ቦታውታም ልዩ የሆነ ቦታ ነው ያሰራት በነገራችን ላይ የሰርጀሪ ጉዳይ ዓለምን ያነጋገረ ነው የ40 አመትና የ50 አመት የሚሆኑ አሮጊቶችና ሽማግሌዎችም ሳይቀሩ ፊታቸውን ያስወጠሩ አዲስ ወጣት እየመሰሉ ነውና እባካችሁ መጠንቀቅ ይኖርባችኋል ሁላችሁ እሺ የላብራቶሪ ውጤትህን አይቼዋለሁ ለ7 ቀን መርፌ የምትወስድ ይሆናል አንዱን አሁን ሰጣሃለሁ አይዞህ ይሻላል እሺ ዶክተር በመቀመጫህ ነው የምትወስደው መድኃኒቱ ይቅርታ ዶክተር በሌላ መልኩ መውሰድ አልችልም መርፌ ፈራለሁ እኔ በሌላ መልኩ ማለት ዳቦ ቀብቼ ልስጥህ መድኃኒቱ ኖ ዳቦ ሳይሆን ያንተን ቂጥ መርፌ ሞጋት ለኔ የደስታዬ ምንጭ ነው የሚመስልህ ኖ ሳይሆን ኪኒን ካለ በኪኒን መልኩ ወጣትነቴን መስዋዕት አድርጌ ከ7 አመት በላይ ህክምናን ያጠናሁት ሰበብ እየፈለኩ የሰዎችን ቂጥ ማየት እንድችል እሱን ጥቅም ፈልጌ ነው የሚመስልህ ኪኒን ካለ ቢኖር እሱን ትቼ መርፌ የምወጋህ ነው ወይ የሚመስልህ ያመሃል እንዴ በዳቦ ቀብቼ ልስጣለ በጣም አሪፍ ነው አቤት ጥፍጥናው በጣም ስፔሻል በጣም ጣፋጭ ነው በታይላንድ እንግዲህ ንዴትን መወጫ ብለው የፈለሰፉት አዲሱ ፍልስፍናቸው እጅግ በጣም አዋጭ ነው እንግዲህ ብዙዎችም ሲጠየቁ ንዴታቸውን ሙሉ ፐርሰንት ከውስጣቸው እንዳወጣላቸውም ተናግረዋል ምንድነው ካላችሁ እስኪ ይሄንን ቪዲዮ ተከታተልን በታይላንድ ውስጥ ማንንም ሳይጎዳ ንዴቱን የሚወጡበት መንገድ አለ የኪነ ጥበብ ባለሙያዎች እርሶን አለቃ ወይም የቀድሞ ጓደኛውን ወይም የሚያናድድ ማንኛውም ሰው የሚመስል የሸክላ ሐውልቶችን ሰርተዋል እነዚህ ሐውልቶች በጠንካራ ማዕቀፎች የተገነቡ ናቸው ስለዚህ ብስጭቱን በተጠበቀ ሁኔታ በላያቸው ላይ መበሳጨት ይችላሉ በብስጭት ቀኑ ውስጥ እንዲቆዩ ወደ ቤቱ ሊወስዷቸው ይችላሉ የአካባቢው ሰዎች የጭንቀት እፎይታ ብለው ይጠሩታል
በዚህ መልኩ እንግዲህ የተናደዳችሁበትን ሰው ፊት ቅርጽ ይሰራላችኋል በመፈልጉት የሰው ቅርጽ የሰው ማንነት ራሱን ሰውዬ ያገኛችሁት እስከሚመስላችሁ ድረስ ንዴታችሁ መውጣት ትችላላችሁ ማለት እዚህ ሀገር ይሄ ነገር ቢኖር እናንተ ማንን ነበር ንዴታችሁ እስኪወጣላችሁ ድረስ ልትመቱት ልደበድቡት የምትፈልጉት ሰው ማን ነው እስኪ እናንተን ኮሜንት ላይ አስቀምጡልኝ የኔን ከጠየቃችሁኝ ግን ሰሞኑን መነጋገሪያ ከነበሩት ርዕሶች መካከል የገለቴ ቡርቃን ባለቤት ነበር እንደዚህ በቦክስ ንዴቴ ሊወጣበት የሚችለው ለምን ካላችሁኝ እንግዲህ ሰሞኑን ሁላችሁ ማይታችሁታል በያስባለው ገለቴ ቡርቃ የደረሰባት በደል እንግዲህ የብዙዎችን ልብ የነካና ብዙዎችንም በእንባ ያራጨ ክስተትም እንደሆነ ይታወቃል እስኪ ወደ ገለቴ ቡርቃ ቪዲዮ ከማለፋችን በፊት የተወሰኑ ቪዲዮችን እንመልከት ለዚህ ጀግና አትሌት አሁን ላይ ድምጽ መሆን ካልቻለ ምኑ ጋር ነው ማህበራዊ ሚዲያ ለበጎ አላማ ምን ተጠቀመው ይሄን ቪዲዮ ሁላችሁ በደንብ ሼር ኮፒ ሊንክ ያረጋችሁልኝ ለዚህ ጀግና አትሌት ለሀገር ለከፈለችው ውለታ ምላሽ እንድትሰጣት ፈልጋለሁ እቺን ጀግና አትሌት ብዙዎቻችሁ እንደምታውቁት ቀነኒሳ በቀለ አይዞሽ ገለቴ ሲላስ ሲጣራት እንደምታውቁና አሁን ላይ በባሌ ተዘርፍ ያለው መንግስት ከሰጠኝ ከ11 መሬት ላይ 10ን ባሌ ሽጦብኛል 5 ከነበረኝ መኪና ላይ 4ን ባለቤቴ ሽጦብኛል ስትል እየተደመጠች ይገኛል አሁን ላይ ከነበርኩበት ከአንዱ ቤቴ ልፈናቀል ነውና እባካችሁ ድምጹንልኝ ስትል እየተደመጠች ይገኛል ታዲያ ለዚህ ጀግና አትሌት ሁላችሁም ኮሜንት ላይ የገባችሁ አለንልሽ ይያላችሁ ኮሜንት እንጽፉልኝ ፈልጋለሁ ሁላችሁም ይሄን ቪዲዮ ሼር ኮፒ ሊንክ ሪፖስት ያረጋችሁልኝ እንድታደርሱልኝ ፈልጋለሁ አመሰግናለሁ ጀግና ሴት እንግዲህ ሁላችንም ድምጽ ልንሆናት ይገባል በላቧ ያመጣችውን ሀብቷን እያንዳንዱን ማግኘት ስለሚኖርባት ድምጽ መሆን የምንችል ሰዎች በሙሉ ለሷ ድምጽ ልንሆናት ይገባልና ሁላችሁም ከጎኗ መሆኗን እንግዲህ ልታሳዩት የሚገባበት ሰዓቱ አሁን ነውና ሁላችሁም ድምጽ መሆን የምትችሉ ሰዎች ለገለቴ ቡርቃ ድምጽ ልትሆኑ ይገባል እስኪ ሌሎችንም አንዳንድ ቪዲዮችን እንመልከትና ወደ ሌሎች ቪዲዮች እናልፋለን ግማሹን ኮሰርክ በቂ ነው ቀሪውን መለስላት አቶ መለስ ዜናዊ ለደራርቱ የቀድሞ ባል የተናገረው ጀግናው አትሌት ደራርቱ ቱሉ ቀድሞ ባሏ ንብረቷን በሙሉ ወስዶ ባዶ አስቀራት ደራርቱም ችግር ላይ ወደቀች ደራርቱ ግን መለስ ዜናዊ ድረስልኝ አላለችም መለስ ግን ስለ ጉዳዩ ቀድሞ ሰምቶ ነበርና ደወለላት መለስ ነኝ ቢሮ ፈልግሻለሁ አሁኑኑ ነይ አላት የገጠማትን ችግር በዝርዝር እንድትነግረውም ጠየቃት በጨዋነት የምትታወቀው ደራርቱ ግን ባሌ በደለኝ ብላ መናገር አሳፈራት ከመናገር ተቆጠበች ሆኖም መለስ ስለ ጉዳዩ ከሳምንት በፊት እንደሰማና ዝርዝሩን እንድታስረዳው ጠየቃት የሰማውን እውነት በዝርዝር ደገመችለት ከዛም ለደራርቱ ባል ተደወለ መለስ ነኝ ጠቅላይ ሚኒስተር መለስ ዜናዊ ነኝ ባሏ በድንጋጤ ስልኩን ጣለ ስልኩን በድጋሚ ተደወለ መለስ ነኝ ተረጋጋ ከደራርቱ ጋር ስለገባችሁበት ውዝግብ እንድንነጋገር ፈልጌ ነው በሰላም ተወያይታችሁ ብትፈቱት ይሻላል ዞሮ በፍርድ ቤትም 50 በ50 ስለሚደርሳችሁ ግማሹን ብትመልስላት ጥሩ ነው ቢሮና ፈልጋለሁ እንዴት መምጣት እንዳለበት ሰው ልክላለሁ የደራርቱ ባል አራኔ ሁሉንም ትውሰድ አሁኑኑ መልስላታለሁ እኔኮ ተናድጄ ስለተጣላም ብዬ ነው እንጂ መለስ ዜናዊም አይ ሙሉ አይሆንም ግማሹ ላንተም ይገባል ግማሹን ግን መልስላት ያላንተ ድጋፍ ያይመጣም ነበር ለማንኛውም ቢሮና እንወያይበታለን ተባለ ያለ አንዲት መኪና ሁሉንም ንብረት መለሰልኝ መለስ ዜናዊ ሁሌም ለወገኑ ህዝብ የኖረ ነው አትሌት ደራርቱ ቱሉ የመለስ ዜናዊ ቀብር ስነ ስርዓት ላይ ለኢቲቪ የተናገረችው ነው ፎሎ ማድረጋችሁን እንዳትረሱ መልካም ምሽት ይሄንን የሰማችሁ የሀገር ባለውለታ የሆነች አትሌት ገለቴ ቡርቃም ደግሞ እንግዲህ አብይ አህመድ ይሄንን ጉዳይ ሊሰማልኝ ይገባል ካለውበት ችግር አንድ ሌለኝ ይገባል ጎዳና ከመውጣት በፊት አንድ ነገር ይበለኝ ስትል በሰይፉ ኦን ኢቢኤስ ላይ ቀርባ ተናገረ እሷንም ቪዲዮ እንግዲህ ወደ ቪዲዮቹ መጨረሻ ላይ ከራሷ አንደበት የምትናገረውን ቪዲዮ ይዤላችሁ መጥቻለሁ ከዛ በፊት ስለ ቲክቶከር ጃኒ ገብሩ ወይንም ደግሞ ስመኝ ገብሩ በሚለው ብዙዎች የሚያቋት ቲክቶከሯ ጃኒ ገብሩ ህዝቦችን ተናግረሻል በሚል እንግዲህ ወደ ፍርድ ቤት መወሰዷ የሚታወቅ በሷም ጉዳይ የተወሰኑ ቪዲዮችን እንመልከት እዛ ሺቲ ነው የሚለብሱት ለምንድን ነው ማለት ለምንድን ነው የምትጠይቀኝ የሚሉ ችኮች ናቸው ገባ ለምን ጠይቃለሁ አይነት አልተፈቱ እናንተ ፋራዎች ጃኒ ገብቶናል እንደ ሀገር ችግር የሆነብን ነገር ምን እንደሆነ ታውቃላችሁ ማንን ታዋቂ ማድረግ እንዳለብን አለማወቃችን እቺ ልጅ በግልጽ አማርኛ የድሬዳዋ ሴቶች ሺቲ የሚለብሱት ለወሲብ እንዲመቻቸው በሚል ነው ብላ
ተናግራለች። እኔ 5 ዓመት ድሬዳዋ ኖሬያለሁ። ዩኒቨርሲቲ ዛኔ ተማርኩት። በኖርኩባቸው ዓመታት እንደዚህ አይነት ሜንታሊቲ ያላቸው ሴቶች አጋጥሞኝ አያውቁም። ሲጀመር ድሬዳዋ ውስጥ ሺቲ የሚለበሰው በጣም ከፍተኛ የሆነ ሙቀት ስላለ ነው። ሕፃን በሉ ወጣት በሉ ትላልቅ ሴቶች ሳይቀሩ እዛ ሀገር የሚለበሰው 90% ሺቲ ነው። ምክንያቱ ሙቀት ስለሆነ ብቻ። እና እንደዚህ ሆኖ ሳለ አንዲት ሴት ወደዚህ ቲክቶክ መጣ የድሬዳዋ ሴትን ለወሲብ ብትጠይቋት አንተ ፋራነ እንደ እስክትል ድረስ ይሄ በጣም ቀላሉ ጥያቄ ነው ብላ ድሬዳዋ ውስጥ ያሉት ሴቶች ለወሲብ ክፍት እንደሆኑ ሺቲም የለበሱት ለወሲብ እንዲመቻቸው ነው ብላ መናገሯ በጣም ነው የሚያሳፍረው። የሆነ አንድ ሰው 10 ሰው ብትናገር እኮ ኢትስ ኦኬ ሜቢ ሊሆን ይችላል። መላው የድሬዳዋ ሴቶችን ነው የተናገረችው። እዚህ ጋር ለመጨመር የምፈልገው የድሬዳዋ ህዝብ ግልጽ ነው፣ ምንም ነገር አይፈራም ሲባል ለወሲብ ክፍት ነው ማለት አይደለም። ለወሲብ ሲጠየቁ ወዲያውኑ እሺ ነው የሚሉት ለማለት አይደለም። የድሬዳዋ ህዝብ ግልጽ ነው ማለት በጀርባ ሆኖ ምንም ነገር አያደርግባችሁም፣ መናገር የሚፈልገውን ማድረግ የሚፈልገውን በግልጽ አማርኛ ነው የሚናገረው ለማለት ተፈልጎ እንጂ ለብልግና ወዲያውኑ እሺ ይላል ለማለት አይደለም። እና አንዳንድ ጊዜ ስለ ድሬዳዋ የምታወሩትን ነገር እዛ ከህዝቡ ጋር ሳትኖሩ በወሬ ብቻ ሰምታችሁ ጀጅ ለማድረግ አትሞክሩ። እስቲ መጀመሪያ ከህዝቡ ጋር ኑሩና ያኔ ስለ ህዝቡ ምን ማለት እንዳለባችሁ በግልጽ ተናገራላችሁ። በነገራችን ላይ ይህ ጉዳይ በጣም ቀላል ነገር አይደለም፣ እንደ ቀላል የሚታለፍ ነገር አይደለም። ይቅርታ ልትጠይቅበት የሚገባ ጉዳይና በዚህ መልኩ እንግዲህ ብዙዎች የራሳቸውን ሐሳብ አስተያየትም በየተለያዩ ሶሻል ሚዲያቸው ላይ ያጋሩ ይገኛሉ። የድሬዳዋ ፖሊስስ ምን አለ የሚለውን ተከታተልን። ድሬዳዋ ፖሊስ ነው የከሰሳት። ወደ ድሬዳዋ ነው ሄደችው። ዛሬ ሄዳለች ወደ ድሬዳዋ። ሰኞ ፍርድ ቤት ተቀርባለች። ነገር ግን አሁንም በጃኒ ስም ሁላችንም ሶሻል ሚዲያ ተጠቃሚዎች ሰዎች አንደኛ ነገር ጃኒ በጣም ትንሽ ልጅ ናት፣ ሁለተኛ ነገር ቤተሰቧን እናቷን የምትረዳ ልጅ ናት፣ ሶስተኛ ነገር ደግሞ ይሄ ሁሉ ጣጣ ይመጣል ብላ አይደለም ሁላችንም ይቅር ብለናት። እንዲሁም ደግሞ የድሬዳዋ ከንቲባ አስተዳደር እባክን አጥፍታለች፣ ስተሰርታለች። አዎ ለሌሎች መማሪያ እንዲሆን ከዚህ በኋላ ሁሉም ታርሞ እንዲኖር ጥሩ ትምህርት ነው። ግን እባክህን እባካችሁን የድሬዳዋ ህዝቦች የድሬዳዋ የሐረር ልጆች በክፋት በተንኮል አይደለም እናንተም አክሴፕት አድርጓት እና ይቅርታ አድርጉላት። ህግ ያዘው ነው። በይቅርታ እናንተ ይቅርታ ብታደርጉ ህግ ያዘው ነገር ነው። ነገር ግን በቃ አንዳንዴ ለማደግ እንግዲህ የተለያዩ ሐሳብ አስተያየቶች እየተለዋወጡበት ከሚገኙት ሳምንቱን ሲያነጋግሩ ከነበሩት ቪዲዮዎች መካከል የስሜን ገብሩን ቪዲዮ አንዱ መሆኑን በዚህ አጋጣሚ ተመልክተናል። ሌላው ደግሞ እንግዲህ ገለቴ ቡርቃ በራሷ አንደበት የምትለውን ሰምተን እንመለሳለን። ቪዲዮ ረዘም ስለሚለኔ ኮዲው ልሰናበታችሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበር። እንደወደዳችሁትም አልጠራጠርም። ቪዲዮ ላይክ ሳታደርጉ ጀምራችሁ ላይክ ማድረግ እንዳይረሳ። ሐሳብ አስተያየታችሁን ወንድማዊ ምክራችሁን ኮሜንት ላይ አስቀምጡልኝ። ቀጣይ በሌሎች ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ። ገለቴ ቡርቃ ዋሽታናለች። ይሄን ያህል ጊዜ በጭንቀትና በሐዘን በለቅሶ አንገቶች ደፍታ ህመሟን ሁሉ ደብቃን ከርማለች። ይህች ሴት ኢትዮጵያን በዓለም ሁሉ ያሳየች አረንጓዴ ቢጫ ቀይ ባንዲራችንን በዓለም ሁሉ ያውለበለበች እነዚህን ሁሉ አመታትን በሩጫ ሀገሯን ያስጠራች ጀግና ሴት ነች። ይሄን ሁሉ አመታትን ግን በጭንቀትና በፍርሃት ከርማለች። ይሄን ሁሉ ጊዜ እንዴት እኛ ሳናውቅ ቀረን? ገለቴ ቡርቃ ብቻ አይደለችም። ስንት እህቶቻችን ናቸው በአረብ ሀገራትና በመላው ዓለም በስደት እየኖሩ ገንዘብን ሀብትን አከማችተው በወሮ በላ ወንዶች የተበሉ ስንት እህቶቻችን እንደሆኑ ቤቱ ይቁጠረው። ለገለቴ ቡርቃ ብቻ አይደለም ድምጽ የሆኑት ለመላው ኢትዮጵያን ሴቶች ነውና ጀግኖቻችን ሲጠፉ የጠፉ ብለን መፈለግ ባህላችን ይሁን። በዓለም አደባባይ ሁሉ ጓዳችን ህይወታችን የሚያሳዩልን ጀግና ሴቶች ናቸውና የቪዲዮ ሪፖስት ኮፒ ሼር አድርጉት። የመደመር ምልክቱን መንካት እንዳትረሱ። እኔ ሰው ነኝ ከዚያም ከወረድኩ ኢትዮጵያዊ። ምን አጋጠመሽ? ያጋጠመኝ ያው እንግዲህ ማንም ሰው ለአድጎ አቅመ ሔዋን ሲደርስ ያው ትዳር ይመሰርታል። እሺ ያጋጠመኝ ያው እንግዲህ የትዳር ችግር ነው። ያው በእኛ 2000 ላይ ነበር ሚሊኒየሙ ላይ እኔ ሰርግ። ከዛ በኋላ እስከ 2009 ኑሮን ቀጠልኩት። ከዛ መሃል ላይ ብዙ ችግር ጋብቻዬ ፈርሷል። እሺ 2010 ላይ ከዚህ የተነሳ ብዙ ወጣ ወረዶች ውስጥ ገባው። ከሰሽ አይደለም ተከሰስኩና ፍርድ ቤት ቆምኩት።
አጋጣሚ ይሄም ትዳር የሚገርም ነገር ጸብ የለኝም ምን የለኝም 2009 ወደ ውድድር አሜሪካ ሄድኩት ከዛ በኋላ ባለቤቴ ከቤት ወጥቶ ጠፍቶ ጠበቀኝ ማለት ነው እኔ ሲመለስ እሺ ከዛ እኔ እሱን ፍለጋ ላይ ቀጠልኩት ቅድማ ሰው ማፈለግ አለብኝ መቼም አንድ ነገር ሲጠፋ ሰው አዎ እሺ ማፈለግ ጀመርኩ አንድ ብጣሽ ደብዳቤ ተጽፎልኝ ተቀምጦ ነበር ጸበል ይጃለው የሚል የተጋባ ነው በፕሮቴስታንት እምነት ነው በሙሉ ወንጌል እንዴት ጸበል ይሄድ ቻለ የሚል ጥያቄ ነበረኝ እሺ ከዛ ወደ እናታ የሱ እናት ሄድኩት ሲጠየቁት አላወኩም አሉኝ እኔ ቤት ያለው ነው መሰለኝ አሉኝ እንዴ አልኩት አላወኩም አሉኝ ከዛ በኋላ አሁንም እያለቀስኩ ወደ ቤቴ ተመለስኩት ያው የተለያየ ሰው ትልልቅ ሰዎችን ታማክራለ ምንድነው ማድረግ ያለብኝ ግዴታ ለፖሊስ ማሳወቅ አለብኝ ነገ ሊያስጠይቀኝ ይችላል ህይወቱ አንድ ነገር ቢሆን ከዛ ለፖሊስ እና መልክቶ ብዬ ለሷ እንደገና ተመልሼ ያማከርኳት ለራሷ ለእናቷ ካላወቅሽ እንግዲህ ብዙ ቀን ሆነ ሲጠብቅ አልመጣም ከዛ በኋላ እጄ ለእናትየው እና መልክቶ ለፖሊስ አልኩት እሺ ና ያለ ያለችኝና ከቤቷ ወጥቼ ልክ ከዚህ እዚህ አካባቢ ጃክሮስ ጋር እዚህ ማብራት ኃይል ነው ሱናት የምትኖረው ከቤቷ ወጥቼ ልክ ማብራቱ ጋር ሲደርስ ደወለልኝ ስልክ አጥፍቶ ነበር እሺ የሰውን ህይወት አትበጥብጪ ህይወቴን ፈልጋለሁ ካልሽ አርፈሽ ቁጭ በይ አለኝ ፍቺ ፈልጋለሁ አርፈሽ ቁጭ በይ ብቻ በቃ ይሄ ነው እሺ ህይወቴን ፈልጋለሁ ካልሽ እንዴ ምን አርጌ ነው እንደዚህ የተባልኩበት ብዬ ወደ ቤት ያውንም ሴት ልጅ ነህና ታለቅሳለ ብዙ ነገር አለ ገባው ወደ ቤት ዝም አልኩት ቁጭ አልኩ እንደ ተባልኩ ማለት ነው በጠብቅ ምንም የለም 2009 ስድስተኛ ወር ውስጥ ነው ከቤት ወጥቶ የጠፋ ከ8 ወር በኋላ ቆይታ ከፍርድ ቤት ማጥሪያ መጣለኝ ማለት ነው ምንም ይል በፍርድ ቤት እንዲቀርብኝ ማለት ነው ሲጠየቅ ትዳር ፍቺ ፈልጋለሁ ብሎ ባለቤትሽ ጠይቋል ተባልኩ ለምንድነው የምትፋቱት ብላ ዳኛ ሲጠይቅ አይ እኔ የሆነች አንድ ብጣሽ ደብዳቤ ተጽፎልኝ ቤት ውስጥ ቁጭ ብዬ እኔ እሱን ዛሬ ነው ያየሁት ከ8 ወር በኋላ ከርሱ ጋራ እዚህ አሁን ነው ያየሁት አልታያየንም ይሄ የደረሰበት ምክንያቱ እኔም አላቆም አልኳቸው እሺ ከዛ ዳኛዋ በጣም ተቆጣች ሴት ነበረች በወቅቱ እንዴ ከቤት ወጥተ ጠፍተ እንዴት ነው ሰው የምትከሰው በመል ቁጣ አቀረበችው አስብበት ብላ ጊዜ ማስጣት ነገር አለ ተመልሼ በቀጠሮ ቀን ሲሄድ ምንም አሁንም ሐሳብ የተለወጠ ነገር የለም ለሽማግሌም እንደዳኘን ለሽማግሌም ተሰጣ ምንም ለውጥ የለም ምንድነው ምንም በቃ መፋታት ነው በቃ የሚፈልገው አለ ኦኬ አንድ ሰው መፋታት ከፈለገ ይችላል አለችው ዳኛው በቃ ጋብቻውን አቋረጡት የካቲት 16 2010 ተቋረጠ ጋብቻው ከዛ በኋላ አሁን ንብረት አለኝ ያው ከልጅነት ጀምሮ ገና በልጅነት ያፍታም ልጅ ነኝ እዚህ ከመጣ ቤተሰብ የማናቴ ደሃናቴ ጎዳና ወንድ ላይ በጣም የሚያስጠላ ነገር ብለን የምናስበው እኛ ሴቶች ልንገራችሁ ሱሪ ጥብቅ ያለ ስታረጉ ሌላው ደግሞ ይሄ ሱሪያቸውን ዝቅ አድርገው የእንትናቸውን ክራኩን የሚያሳዩት ኦ ማይ ጋድ እውነትሽን ነው በነገራችን እኛ ወንዶችም የሚያስጠላን እንደዛ ነው እነሱ ያይሻቸው ወንዶች አይደሉ ሌሎች ግለሰቦች ናቸው ሶስተኛ ጾታ ነው ተለዋጭ ነው ተቀያሪ ናቸው እነሱ የሚያሳዩ ያልሽው ክራክ እንደውም ጥሩ አገላለጽ ከለሽው ክራክ ስንጥቅ ለማለት እኮ ለማንኛውም አሁን ያልሻቸው ወንዶቻቸው ከተማውን ደግፋቸዋለሁ ሁለታቸው እኛም ወንዶች ከነሱ በጣም እንጣላው ነገር ይሄ ነው በቃ ምንድናቸው ግን በባህሪ